ሰላም የቻናላችን ቤተሰቦች አሁን በቀራችሁ 3 ወር እንዴት ከዜሮ ጀምራችሁ አጥንታችሁ መጨረስ እንዴት እንደምትችሉ ልንገራችሁ። ለሶሻልም ለናቹራልም የሚሆን ዘ ቤስት 3 ዌይ ብዬ ለእናንተ ያዘጋጀሁት ነገር ነው ማለት ነው። ሶ ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻ ማየትና ይህን ቪዲዮ ላይክ አድርጋችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ብቻ ነው ከእናንተ የሚጠበቀው። ወደ ገደለው እንግባ። እነዚህ 3 ዌዮች ምንድን ናቸው? ዘ ቤስት 3 ዌይ ያልኳቸው እነዚህን ዋን ባይ ዋን አፕ ላይ የምታደርጉ ከሆነ እርግጠኛ ነኝ ለምን ከዜሮ አትጀምሩም? ኢቭን ከዜሮ ጀምራችሁ ከፍተኛ ነጥብ ማምጣት ትችላላችሁ። እናንተ ዋን ባይ ዋን አፕላይ ማድረግ ነው። አንደኛ ፎከስ ኦን ሲስተም ራዘር ዛን ጎል። አንዳንዶቻችሁ አብዛኞቻችሁ በሚባል ደረጃ አይገባኝም። ይህ በቀራችሁ 3 ወር ምንም ማድረግ አልችልም፣ ትንሽ ወር ነው የቀረኝ። አይ እኮ ነው ፕሮብሌሙ። ጎል ነው ያላችሁ እንጂ ብሬክ ዳውን አርግታችሁ ሲስተም ብታወጡ እርግጠኛ ነኝ 300 አይደለም 400 ራሱ አመጣለሁ ትላላችሁ። ችግሩ ይሄ ነው። ሲስተም ምን እንደሆነ አልተረዳችሁም። አንድ ኤግዛምፕል ልስጣችሁ። አንድ ፊት የሚሰራ ኦር ስፖርት የሚሰራ ወይ ክብደቱን እጨምራለሁ ወይ ቀንሳለሁ ሲል ይሄ ጎል ነው። ነገር ግን ለመቀነስ ኦር ለመጨመር በየቀኑ ፕሮግረሱ ምንድነው ማድረግ ያለበት? በየቀኑ ቢልድ ማድረግ ያለበት የተለያዩ ሀቢቶች አሉ ማለት ነው። አይታችኋል። ይሄ ሲስተም ነው። በየቀኑ ስፖርት መስራት ሊሆን ይችላል ኦር ዳይት፣ የተለያዩ ምግቦችን ኒውትሪሽናል የሆነ ፕሮቲን ምግቦችን ክብደቱን የማይጨምሩ ኦር የማይቀንሱ ባላንስ የሚያደርጉ ምግቦችን ሊወስድ ይችላል። አይታችኋል። ሲስተም ማድረግ አለባችሁ። ለምሳሌ እኛ በፕራይቬት ክላሳችን እንግሊሽ እና ባዮሎጂ ከ95 በላይ ታመጣላችሁ ብለን ፕሮሚስ ገብተናል። ይሄ ጎል ነው። ነገር ግን ዋን ባይ ዋን ሲስተም አውጥተንላችኋል። ዊክሊ ኤግዛም እንሰጣችኋለን፣ ዊክሊ ስኬጁል እንሰጣችኋለን፣ ዴይሊ ፕሮግራም እንሰጣችኋለን። አይታችኋል። ብሬክ ዳውን አድርገን ጥቃቅን የሆኑ ሀቢቶች፣ ጥቃቅን የሆኑ ልማዶች ይሄን በ3 ወር መጨረስ እንዴት እንደሚችሉ እንሰጣችኋለን። ይሄ ሲስተም ነው። ከነሱ ምንም አይጠበቅም። እኛ ፕራይቬት የተቀላቀሉ ማለት ነው። በዚህ ሲስተም በመጠቀም እኛም የፕራይቬት ክላስ ተማሪዎቻችን እናስተምራለን ማለት ነው። ይህን አይዲያ እናንተም ወደ ራሳችሁ አፕላይ ማድረግ ትችላላችሁ። ሁሌም ጎል ጥሩ ነገር ነው፣ ዳይሬክሽን ይሰጣችኋል። ነገር ግን ወደ ዳይሬክሽኑ የሚያደርሳችሁ ፕሮግረሱ ዋን ባይ ዋን ስቴፕ ጥቃቅን የሆኑ ልማዶች ሲስተም ይባላሉ። እነዛን ሲስተም እናንተ መጻፍ አሁኑ ቴክስት ቡካችሁ ላይ መጻፍ አለባችሁ። ሁለተኛ ኤፍኤስአር ቴክኒክን ተጠቀሙ። ከዚህ በፊትም ደጋግሜ ነግሬያችሁ ነበር። እኛም ከዚህ በፊት ሜንሽን ሳረከዋላችሁ በዚህ በፕራይቬት ክላሳችን ይሄን ቴክኒክ እንደምንጠቀም ሜንሽን አድርጌላችሁ ነበር። ግን ምንድነው ብላችሁ ነበር። ኤፍኤስአር ቴክኒክ ማለት አሁን የቀራችሁ ጥቂት የሆነ ጊዜ ውስጥ ማለት ነው ሁሉም ዩኒት መጀመሪያ ላይ ከቨር አድርጋችሁ መጨረስም አይጠበቅባችሁም። ኮር የሆኑ ወሳኝ የሆኑ ኢንትራንስ ለምሳሌ ቀላል የሆነ ኢንትራንስ ብዙ ኤግዛም የሚወጣበት ለምሳሌ ከማት ውስጥ ካልኩለስ ነው፣ የታወቀ ነው። ካልኩለስ በቃ በአመት ከ3 እስከ 5 እስከ 7 ካልወጣ ሁሌም ይወጣል፣ አይቀርም። ለምንድን ነው? ኢንትራንስ ፎከስ ያደርግበታል በተለያዩ ምክንያቶች ማለት ነው። ጉድ ይሄ ዩኒት መጀመሪያ ላይ ብሬክዳውን አድርጌ መጨረስ አለብኝ። ይሄንን የቀሩት ሁሉም ሳብጀክት ለናቹራልም ለሶሻልም አፕላይ ማድረግ ትችላላችሁ ማለት ነው። ሁሉንም ዋን ባይ ዋን ብሬክዳውን አድርጋችሁ መጀመሪያ ላይ መጨረስ ያለባችሁ 1 ሚሊዮን 1000 ጊዜ ደጋግሜ እናገራለሁ። ወሳኝ የሆኑ ዩኒቶች ላይ ፎከስ አድርጉ ፕሊዝ። ኢንትራንስ ፎከስ የሚያደርግባችሁ ደርድራችሁ ከ9 እስከ 12 አጨርሱ። አንድ ዩኒት እኮ ለፍታችሁ ጨርሳችሁ አንድ ጥያቄ ላይ ይወጣበት ይችላል። ሶ ኤፍኤስአር ቴክኒክ ኤፍ ምንድነው? ኤፍ ፊልተር ታደርጋላችሁ መጀመሪያ። ከዛ ደግሞ ኤስ ምንድነው? ሴቭ ታደርጋላችሁ፣ ትጽፋላችሁ። ከዛ እሱ ምንድነው? ከጨረሳችሁ በኋላ ስፔስ ሬፒቴሽን ታደርጋላችሁ። እነዚህ ዩኒቶች ኮር ዩኒቶችን ከጨረሳችሁ በኋላ ስፔስ ሬፒቴሽን እያደረጋችሁ የተለያዩ ቴክኒኮችን እየተጠቀማችሁ መጨረስ ትችላላችሁ ማለት ነው። እኛም በዚህ ፕራይቬት ክላሳችን እንግሊሽና ባዮሎጂ እንደዚህ ነው የምናደርገው። ፕላስ ለማትስ፣ ለፊዚክስ፣ ለኬሚስትሪ ዊክሊ ኤግዛም ከዚህ በኋላ ልናወጣላችሁ ባናስተምርም ኢንትራንስ ፎከስ የሚያደርግበት ዩኒቶች ላይ ቤዝድ ሆነን ዊክሊ ኤግዛም እንሰጣችኋለን ማለት ነው። እነሱ ወደ ራሳቸው አፕላይ ማድረግ ይችላሉ ማለት ነው። ሶ መመዝገብ የምትፈልጉ ከሆነ በዚህ ስር ኮንታክት ልታደርጉ ትችላላችሁ። ለ50 ተማሪ ያዘጋጀነው ትልቅ ቅናሽ አለ። ይሄ እድል እንዳያልፋችሁ፣ እመኑ፣ እንዳያልፋችሁ። ሶስተኛው ምንድነው? ዩዝ ቱቶሪያል በተዋት ኤፌክቲቭሊ ቱቶሪያልን ተጠቀሙ። ነገር ግን ኤፌክቲቭ በሆነ ወይ ምንድነው? ኤፌክቲቭ በሆነ ወይ አንድ ቱቶሪያል ካያችሁ በኋላ ፕሊዝ ኖት ተጻፉ። ኩዌሽኖችን ፕራክቲስ አድርጉ። መልቲፕል የሆኑ ፕራክቲስ አድርጉ። ምን መሰላችሁ? ቪዲዮ ካየን ከጨረስን በኋላ አእምሯችን እየተረዳ ይመስለናል። የሆነ ፌክ የሆነ አንደርስታንዲንግ ይኖረናል ቪዲዮ ከጨረስን በኋላ። ነገር ግን ያኛው ተረድቻለሁ ብላችሁ ወረቀት ላይ ስትጽፉ አንድም ነገር እንዳልተረዳችሁ ትገነዘባላችሁ። እሱ ደግሞ ጥሩነቱ ምንድነው? አለመረዳታችሁ መገንዘባችሁ ራሱ ትልቅ ነገር ነው። ሶ ቪዲዮ ከጨረሳችሁ በኋላ
ኩዌሽን ፕራክቲስ አድርጉ፣ ኖት ፕራክቲስ አድርጉ። ሪሊ ተረድቼዋለሁ ለሰው አስረዱ እስቲ። ያኔ ነው ሪሊ የሚያገባቸው ማለት ነው። ሶ በዚህ 3 ወር እነዚህ 3 ቴክኒክ በመጠቀም አፕላይ በማድረግ እርግጠኛ ነኝ መጨረስ ትችላላችሁ። ቲቶሪያል የኛም ፕራይቬት ክላስ መመዝገብ የምትፈልጉ ነገር በዚህ ቁጥር መመዝገብ ትችላላችሁ። ለ50 ተማሪ ያዘጋጀ ነው ትልቅ ቅናሽ አለ። ለእነሱ ደግሞ እነግራችኋለሁ። ኮንታክት አድርጋችሁ መመዝገብ ትችላላችሁ። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ መልካም ቀን።